Saiful Islam Gaddafi, the son of late Libyan dictator Muammar Gaddafi and once considered his heir, a parent has been killed. በዓለም የፖለቲካ መድረክ ላይ ትልቅ ድንጋጤ የፈጠረን ብዙ ያልተባሉ ሚስጥሮችን የሚቀሰቅስ የብዙዎችን የረፍት እንቅልፍ የሚነሳ አንድ ትልቅ ዜና ሰምቷል። የጋዳፊ ቤተሰብ የመጨረሻው ተስፋ የአባቱ አልጋ ወራሽ በምዕራባውያን ዘንድ የሊቢያ የለውጥ አርአያ ተብሎ በአንድ ወቅት የተሞካሸው በኋላ ግን የአባቱ አገዛዝ ጨካኝ አስፈጻሚ ተብሎ የተፈረጀው ሰይፍ አልኢስላም ጋዳፊ መገደሉ ተሰምቷል። ይህ ዜና ለምን አሁን ተሰማ? ከጀርባው ያሉት እጆች የማን ናቸው? ደግሞስ ይህ ግድያ ከሩቅ ኢራን ጋር ምን ያገናኘዋል? ዛሬ በዝርዝር በትንታኔ የምናየው ጉዳይ ሆናል። ሰይፍ አልኢስላም ጋዳፊ ስሙ ብቻውን ብዙ ትርጉም አለው። እስልምና ሰይፍ ማለት ነው። ይህ ሰው በ53 ዓመቱ በዚንታን ከተማ በሚገኙ ምዕራብ ቤቱ በአራት አባላት ያሉት የኮማንዶ ቡድን ተገድሏል ተብሎ በሊቢያ የዜና ወኪል ተዘግቧል። ይሁን እንጂ ግድያ አሁንም ድረስ በሚስጥር የተበተበ ጉዳይ ሆኗል። በአንድ በኩል በቤቱ ተገደለ ሲባል፣ በሌላ በኩል ደግሞ እህቱ አይሻ ጋዳፊ ወንድሜ የሞተው በሊቢያና በአልጄሪያ ድንበር አቅራቢያ ነው ስትል የተቃረነ መረጃ ሰጥታለች። ይህ ግራ መጋባት በራሱ አንድ ትልቅ ነገር ይነግረናል። ሰይፍ አልኢስላም እስከ መጨረሻው ትንፋሱ ድረስ ለአንዳንዶች ተስፋ፣ ሌሎች ደግሞ ስጋት ሆኖ ማለፉን ያሳያል። ሰይፍ አልኢስላም ተራሱ አልነበረም። ከ1969 ጀምሮ ሊቢያን ለ42 ዓመታት በብረ መዳፍ የገዙት የኮሎኔል ሙአመር ጋዳፊ ተመራጭ ልጅም ነበር። አባቱ በ2011 ህዝባዊ አመፅና በኔቶ የአየር ድብደባ ተወግተው በሊቢያ ምድረ በዳ በቁጣ በተሞሉ ታጣቂዎች ሲገደሉ፣ ሰይፍ አልኢስላም ግን በህይወት ተርፎ ነበር። ለ6 ዓመታት በዚንታ ሚሊሻዎቹ ታስሮ በዓለም አቀፍ የወንጀለኞች ፍርድ ቤት ወይም አይሲሲ ሲፈለግ በሊቢያ ፍርድ ቤትም የሞት ተፈርዶበት እያለ በ2017 በምህረት ተለቆ በሚስጥር መኖር ጀምሮም ነበር። እንደ አውሮፓውያን አቆጣጠር በ2021 ደግሞ ሊቢያን እንደገና አነሳታለሁ ብሎ ለፕሬዚዳንታዊ ምርጫ ለመወዳደር ሲነሳ ዓለምም ደንግጧል። ጋዳፊ ተመልሶ መጣ የሚል ስጋትም በምዕራባውያን ዘንድ ሰፍኖም ነበር። አሁን ግን ያ ሁሉ አብቅቷል። የሰይፍ አልኢስላም ግድያ ሲሰማ ብዙዎች አይናቸውን ወደ ማዞራቸው አልቀረም። ለምን የሚለው ጥያቄ ስንመረምር ወደኋላ 46 ዓመታትን መጓዝ ይኖርብናል። በኢራንና በጋዳፊ ቤተሰብ መካከል ያለው ቂም እንደ ተራ ፖለቲካዊ ልዩነት አልነበረም። ደም የተቀላቀለበት የሃይማኖትና የክብር ጥያቄ ጭምር ያለበትም ነበር። እንደ አውሮፓውያን አቆጣጠር በ1978 ታዋቂው የሊባኖስ ሺዓ መሪ ኢማም ሙሳ አልሳድር ወደ ሊቢያ ተጉዘው በዚያው ደብዛቸው ጠፋ። ኢራንና የሊባኖስ ሂዝቦላ ለዚህ ድርጊት ሙአመር ጋዳፊ በቀጥታ ተጠያቂ ያደርጋሉ። ኢማሙ የት ገቡ የሚለው ጥያቄ ለአራት አስርት ዓመታት ለኢራን ትልቅ ቁስል ሆኖ ቆይቷል። ሰይፍ አልኢስላም የአባቱ የቀኝ እጅ እንደመሆኑ የዚህ ሚስጥር ቁልፍ የያዘ ሰው ተደርጎ ይወሰድም ነበር። የእሱ መገደል ኢራን የምትፈልገው እውነት ለዘላለም ይዞ ሊቀበር ይችላልም ተብሏል። ይህ ምናልባትም በታሪክ መዝገብ ላይ ትልቅ ጠባሳ ጥሎ የሚያልፍ ክስተት እንደሆነም ይታምናል። ነጥቡ ግን እዚህ ላይ ብቻ አይቆምም። በፖለቲካ ትንታኔው ዓለም ውስጥ የሊቢያ ሞዴል የሚባል አንድ ትልቅ ትምህርት አለ። ሰይፍ አልኢስላም በ2000ዎቹ መጀመሪያ ላይ ሊቢያ ከምዕራባውያን ጋር ትታረቅ ትልቅ ሚና ተጫውቷል። አባቱን አሳምኖም የሊቢያን የኒውክሌር መሳሪያ ፕሮግራም እንዲበተን፣ ሚሳኤሎች እንዲወድሙና ሀገሪቱ ለምዕራባውያን ምርመራ ክፍት እንድትሆን አድርጓል። በምላሹም በሊቢያ ላይ የተጣለው ማዕቀብ ተነሳ። ሰይፍ አልኢስላምም በለንደን ስኩል ኦፍ ኢኮኖሚክስ የተማረ ዘመናዊ ዲፕሎማት ስለነበረ ምዕራባውያን ተስፋዩት ነበር። ይሁንና ውጤቱ ምን ሆነ የሚለው ጉዳይ ግን ብዙዎች ጥያቄ ነበር። 2011 ዓመት ሲቀሰቀስ ያረገፈችው የኒውክሌር መሳሪያ የፈጠረችው ወዳጅነት ሊቢያን ሊያድናት አልቻለም። እንዲሁም ኔቶ በቀላሉ ሊቢያ እንዲያፈራረሳት መንገድ ጠረገላት። ይህንኑ ክስተት ኢራን እንዴት ነው የምታየው የሚለው ጉዳይ የብዙዎች ጥያቄ ነው። የኢራኑ የበላይ መሪ አያቶላ አልካሚኔ በንግግሮቻቸው ውስጥ የሊቢያን ውድቀት በተደጋጋሚ ይጠቅሱታል። ለኢራን ሰይፍ አልኢስላም ጋዳፊ ማለት በምዕራባውያን ተታሎ ሀገሩን ያስገደለ ሰው ምሳሌም ነበር። የኒውክሌር ፕሮግራማችሁን አቁሙና ማዕቀቡን አነሳላቸው ለሚለው የምዕራባውያን ቃል ኪዳን መጨረሻው እንደ ጋዳፊ ቤተሰብ በየበረሃው መገደል መሆኑን ኢራን ለዓለም የምታስተምርበት ትልቅ ማሳያ ሆኗል። ሰይፍ አልኢስላም ዛሬ ሲገደል ኢራን አያችሁ ከጥላት ጋር ድርድር መጨረሻው ይሄ ነው የሚል መልእክትን ለገዛ ህዝቧና ለዓለም አቀፍ አጋሮቿ የምታስተላልፍበት አጋጣሚም ሆኖላታል። አራት አባላት ያሉት የኮማንዶ ቡድን ይህንን ጥቃት መፈጸሙ ቀላል አልነበረም። ምክንያቱም የተራ የሚሊሻ ግጭት ስላልነበረም ይህ በከፍተኛ ሁኔታ የታቀደ መረጃ የተሰበሰበበትና ትክክለኛ ኢላማውን የጠበቀ የታርጌት ኪሊንግ ተግባር ነበር። ሰይፍ አልኢስላም በዚንታን ከተማ በጥብቅ ጥበቃ ስር እንደነበር ይታወቃል። ይህን ጥበቃ ሰብሮ የገባው ኃይልም ማን ሊሆን ይችላል የሚለው ጉዳይ ግን አሁንም አነጋጋሪ ይሆናል። በሊቢያ ውስጥ ጣልቃ የሚገቡ ኃይሎች ብዙ ናቸው። ሩሲያም በዋግነር ግሩፕ በኩል፣ ቱርክ በታጣቂዎቿ በኩል፣ ግብፅና የተባበሩት አረብ ኤሚሬቶች ደግሞ በሌላ በኩል እጃቸው አለበትም። ይሁንና የኢራን እጅ በሊቢያ ውስጥ የለም ማለት ግን አይቻልም። ኢራን በመካከለኛው ምስራቅ በሰሜን አፍሪካ ያላትን የመቋቋም መስመር ለማስፋት ትጥራለች። በሊቢያ ያለውን አለመረጋጋት በመጠቀምም የራሷን ተላላኪዎች ለማስፈጸም ባትችል እንኳን እንደ ሰይፍ አልኢስላም ያሉ ሰዎችን መጥፋት ለስትራቴጂክ
ለፖለቲካዊ ጥቅሟ ትጠቀማለች። ሰይፍ አልኢስላም ቢነግስ ኖሮ ምናልባትም እንደገና ወደ ምዕራባውያን ዘንበል ያለች ሊቢያን ሊፈጥር ይችላል የሚል ስጋት ነበረባቸው። የሱ መሞት ግን ሊቢያን በባሰ ትርምስ ውስጥ ይከታታል። ትርምስ ባለበት ቦታ ደግሞ እንደ ኢራን ያሉ ኃይሎች ተጽዕኖአቸውን ለማሳረፍ ምቹ ሁኔታ ያገኛሉ ሲሉ የቀጠናው ተንታኞች ይናገራሉ። አሁን ባለው መረጃ መሰረትም ሰይፍ አልኢስላም በ21 ለምርጫ መወዳደሩ ብዙዎችን አስቆጥቶም ነበር። በተለይም በሊቢያ ምዕራባዊ ክፍል ያሉትና በአባቱ አገዛዝ ተሰቃይተናል የሚሉ ኃይሎችም ጋዳፊ ዳግም ሊገዛን አይችልም የሚል ጽኑ አቋም ነበራቸው። ምናልባትም ምርጫው ላልተወሰነ ጊዜ መራዘሙን ተከትሎ ሰይፍ አልኢስላም በሚስጥር ኃይል እያሰባሰበ እንደነበርና ይህም ለተቀናቃኙ ስጋት እንደፈጠረ ይገምታል። ይህ ግድያ ሊቢያ ወደ አንድነት የምታደርጉን ጉዞ ይበልጥ ያወሳስቧል። ስልጣን እንደ እርሻ የሚወረስ አይደለም ብሎ የነበረው ሰይፍ መጨረሻው ግን እንደ አባቱ በደም የተጨማለቀ ሆኗል። በመጨረሻም ይህ ክስተት ለዓለም መሪዎች ትልቅ መልእክት ይዞ እንዳለፈም ይነገራል። በተለይም የራሳቸውን የኒውክሌር ፕሮግራም የሚገነቡ ከምዕራባውያን ጋር የሚደራደሩ እንደ ሰሜን ኮሪያና ኢራን ላሉ ሀገራት የሰይፍ አልኢስላም ታሪክ እንደ ማስጠንቀቂያ ደወል እንደሆነ ይነገራል። ስምምነት አደረግን፣ መሳሪያችን ፈታን፣ ታረቅን ብለው የነበሩት የጋዳፊ ቤተሰቦችም ዛሬ በምድር ላይ የሉም። ይህ ደግሞ በዓለም ዲፕሎማሲ ውስጥ መተማመን የሚባለው ነገር ምን ያህል ዋጋ እንደሌለው ያሳያል። አድማጮች፣ የሰይፍ አልኢስላም ጋዳፊ ግድያ በሊቢያ በአፍሪካና በመካከለኛው ምስራቅ ፖለቲካ ላይ የሚፈጥረው ማዕበል ገና አሁን ነው የሚጀምረው። የአራቱ የኮማንዶ ቡድን አባላት ማንነት ሲታወቅ እህቷ አይሻ ጋዳፊ የምትናገረው አዲስ ሚስጥር ሲወጣ እናም ዓለም አቀፍ ተቋማት ለዚህ ግድያ የሚሰጡት ምላሽ ቀጣዩን የታሪክ ምዕራፍ የሚወስን ይሆናል።